ሰላም ክርስቶስ ይብዛላችሁ ቅዱሳን ላይም ታችም ያላችሁ ሁላችሁንም ሰላም ብያለሁ። አስቹ ክብሩ ይስፋ። ምን ጠፍተሃል ሰሞኑን? ቢዚ ሆንክ ወይስ እንዴ? አዎ በማለት ትንሽ ስራ ምናምን ቢዚ እያደረገኝ ነበር። በዶክተር ያለው ላይ የምትለው ካለ ወይም ደግሞ ሌላ ሀሳብ ካለ? አይ ቅድም ሌላ ሀሳብ ሰምቼ እንትን ስላልኩ ነው የገባሁት። ግን መጨረሻ ላይ ዶክተር ያነሱት ሀሳብ በጣም ትልቅ ነገር ነው። ሶሻል ሚዲያችን እንዴት ነው የምንጠቀመው? በቤተ ክርስቲያን ስር ሆነን ነው እያንዳንዱን ነገር መናገር ያለብን። ከቤተ ክርስቲያን በተነጠለ ሁኔታ ሀሳብ መስጠቱ ትንሽ እንትን ይላል። ለቤተ ክርስቲያን ነው በቃ ማንኛውም ምእመን መገዛት ያለበት ለቤተ ክርስቲያን መሆን አለበት። እና በዚህ ሶሻል ሚዲያ ላይ አጠቃቀማችንን ጥንቃቄ እያደረግን ብንጓዝ ጥሩ ነው ብዬ አስባለሁ እኔ። ምክንያቱም ኦቶሪቲ ያለው ቤተ ክርስቲያን ስለሆነች እሷን በማይወክል ሁኔታ የእሷን ዲሲዥን ባላማከለ ሁኔታ ምንም አይነት ነገር ባንናገር ጥሩ ነው። ዶክተር ተባረክ ብያለሁ። ሌላው ተባረክ ወንድሜ። አሜን አሜን። ሌላው እዚህ ጋር ስለ ሶቴሪዮሎጂ የተወሰነች ነገር ልበልና እንደምታውቁት ቅድም ቃል እያለው ነበረ ብዙም እንትና ላይ አልሄድበትም። ግን አንዳንዶች ይሄንን ነገረ ድነት ማነው ፕሮቴስታንት አብዛኛው ከጸጋና ከእምነት ጋር በጣም ያለውን ቁርኝት ታውቃላችሁ። እምነትና ጸጋ ላይ በጣም ፎከስ እናደርጋለን። በተለይ እኔ በጣም ምንም ልደራደርበትም አልችል እስካሁንም ራሱ ቁሜ የምቀርበት በፕሮቴስታንት እንትን ውስጥ ትራዲሽን ውስጥ ቢኖር ጸጋውና እምነት ብቻ የሚሉት አስተምሮቶች ላይ ናቸው እና መሰረት ናቸው ለነገረ ድነታችን መሰረት ናቸው። እነዚህ በጸጋው ብቻ ድኛለሁ ሐዋርያ ቅዱስ ጳውሎስ እንዳለው እኛ የዳነው በእግዚአብሔር ጸጋ ነው። እኔ የኤፌሶን መልእክት በጣም ነው የምወደው እና እዛ ላይ በደንብ አድርጎ አስቀምጦታል። ከኛ የሆነ ነገር እንዳልሆነ እንደውም በስራው በእግዚአብሔር ስራ መዳን ሆነላችሁ መግባት ሆነላችሁ እያለ እንደውም ወደ ታች አካባቢ ይናገራል እና እሱ የሰራው ስራ አለ እና ይሄንን ማወቅ አለብን። እና ይሄ ሲነካን በጣም ይረብሸኛል። በተለይ ከሌላ ሳይድ ያሉ ወገኖቻችን ትንሽ ይሄንን እንትን ለማለት ለማጣመም ይሞክራሉ። የሚገርማችሁ ክላሲካል ማነው ፔንቴኮስታል ምራይ ራሱ ብትመለከቱት ምንም በዌስሊያን እና አርሜኒያን ቴዎሎጂ በተለይ ስትሪክት የሆነ ክላሲካል ፔንቴኮስታልስ ጋር ያለውን የነገረ ድነት ብትመለከቱ ልክ ኦርቶዶክሳውያን እና ካቶሊካውያን እንደሚሉት ሲነርጀቲክ የሆነ ሳሊቬሽን አለ አይደለም። በተለይ ደግሞ ኦርቶዶክሳውያን ያው ኢስተርን ትራዲሽን ለየት ያለ ነገር አለ። ጸጋው መጀመሪያው ነው አለ። አሁን ለምሳሌ እኛ ጋር ነጎርደን ፊልም መመልከት ይችላል። እሳቸው በደንብ አድርገው አስቀምጦታል። ሰሚና ፔላጂያኒዝምን እና ሴሚ ፔላጂያኒዝምን ሲያብራሩ በደንብ እንትን ብለውበታል አስቀምጠውታል። እና ነገረ ድነታቸው ኢኒሺየት የሚያደርግ ነገር አለ። ዌስሊያን ቲዮሎጂ ላይ ለምሳሌ ብትመለከቱት ፕሪቬኒየንት ግሬስ የሚባለው ይሄ ኢኔብሊንግ ግሬስ የሚባል ነገር አለ። የእግዚአብሔር ጸጋ ነው መጀመሪያ የሚቀርመው ፕሪሲድ የሚያደርገው የእግዚአብሔር ጸጋ ነው። በኋላ ላይ ነው እኛ ኮኦፕሬትም ካደረግን ልናደርግ የምንችለው ከዛ በኋላ ነው የሚልን ሐሳብ ያስቀምጣሉ። እና አንዳንድ ፖለቲክስ ስለምሰማ ነው እዛ ጋር ለኛ የቀረቡት ፔንቴኮስታል ናቸው። ሪፎርምድ ሰርክል ካሉት ሉተራን ሪፎርምዶች ምናምን ከነዚህ የቀረበው የፔንቴኮስታል ነው ምናምን ሲባል ሰማለሁና እሱንም እንዴት አድርገው እንደሚመለከቱት ኦርቶዶክሳውያን ቢገቡ ደስ ይለኛል ብጠይቃቸው። ምክንያቱም ከዛ አንፃር ከፕሪቬኒየንት ግሬስ አባቶችን መጥቀስ እንችላለን። በጣም ብዙ ኮንሰንሰስ ባለው ደረጃ ቅድም የካርቴጅ ጉባኤም ተነስቷል። ከዛ በኋላም ደግሞ ያለው የኦሬንጅ ጉባኤ ላይ የእግዚአብሔር ጸጋ እንደሚያስፈልግና ፕሪሲድ እንደሚያደርግ አባቶች ኮንሰንሰስ ባለው ሁኔታ አስቀምጠውታል።
እና እሱ መዘንጋት የለበትም ለማለት ያክል ነው። የሚወያይ ካለን እንላለን። እቺን ነገር ሰምቻታለሁ ይቀርባል ይላሉ ፔንቴኮስታሊስ ሰምቻለሁ ከዚህ በፊትና እንዴት እንደሚቀርብ ግን እስካሁን አልነገሩም። ፖለቲካ እኮ ነው። እነሱ እኮ በዛም በዚህ ምን የሚሰሩት እኮ ሳክራመንት ላይ ታዲያ ስንት ዓመት ሙሉ ምን አከራከረ? የሚቀርብ እኮ አይ ቃልዬ መቅረቡ እኮ ክፉ አይደለም፣ መራቃቸው ነው እንጂ በግራም ይሁን በቀኝ ቀርበው ያ እንትን ነው እኮ። አሁን ምን መሰለህ ፖይንታቸው ገብቶኛል ሲከራከሩ ቆይተው ገብቶኛል። አሁን ከሉትራን እና ከካልቪኒስቶች እነሱ ገብቶኛል እንዴ አቅርቦ አንቆ ለመግደል ነው። እና ግን ጀኒውን ሆነው ከሆነ የሆነ ኮመን ግራውንድ ፍለጋ ከሆነ እኔ መካነ ኢየሱስ ይቀርባል እኔ መካነ ኢየሱስ ነኝ ስንል እያሉ ያሉት ነገር አለ። እና ግን እኔ በጣም እንደው ፕራክቲካል ክርስቲያኒቲ ላይ ወንድማችን ጆናታን ነው አይደል በእውነት ይጋጫሉ ባይ ነኝ። ለምን አንደኛ እግዚአብሔር ሳይረዳን ሰው ማመን አንችልም። ምናምነው በፍጹም በእግዚአብሔር እርዳታ ነው የሚል ነው። የእግዚአብሔር እርዳታ ከሆነ ደግሞ ሁሉንም ነው፣ ይሄ ግሬስ ለሁሉም ነው ካልን ሰው የሚያምነው በእግዚአብሔር እርዳታ ከሆነ ያመን ነው። እንዴት ነው አብሮ የሚሄደው? ለሁሉም ከሆነ ኦኬ አፍተር ኦል እኔ ነኝ ማለት ነው መርጠው ሪፔንት የሚያደርገው ዲሲሲቭ የሆነው ድርሻ ሰው ላይ ነው ማለት ነው የሚሆነው። የሂውማን ሪስፖንስ ነው ሪፔንት ማድረግ፣ ብሊቭ ማድረግ፣ መቀበል ብቻ አይደለም እዛው ፌዝ ውስጥም ለመቆየት እና እኔ እንደሆን ቅድም እንትን ሲል ነበር የፔንቴኮስታል እንትን የዊዝሊያን በደንብ በተለይ ስትሪክት የሆነው ዊዝሊያን ነው ሲነርጂ ነው አይሚን ብዬ ነው ማስበውም እንደዛም ነው። እኔም እስካሁንም ባየሁት የማውቀው ሞራሊዝም ነው ካለ ቃሌ እሱ ላይም እንደው ቢናገር ፕላስ ደግሞ ያ ይሄ እንግዲህ ስፔሻሊ በቃ ሁለቱ ላይ ቢመልስልኝ ደስ ይለኛል። ይሄ ምንድን ነው ምርጫ እግዚአብሔር እርዳታ ነው ካልን ኦኬ እግዚአብሔር ነው የረዳና ያመን ነው ማለት ነው። እኛን አይ አይደለም እግዚአብሔርም ረድቶናል እኛም ሪስፖንድ አድርገናል ማለት ግን አይጋጭም ወይ? ሌላውን ሳረዳም ወይ? ዞሮ ዞሮ እኔ ሪስፖንድ ካረክ ሌላው ካላመንኩ እኔ በራሴ ፍቃድ ተጠቅሜ ያን የመጨረሻውን አልቲሜት የሆነው ዲሲሽን እኔ ነኝ ያረኩት ማለት ነው ፌዝ ላይ። ስለዚህ ዋናው የድነት ድርሻ ወደ እኔ ይመጣል ማለት ነው። እግዚአብሔር ሁሉንም ረድቷል። ስለዚህ እኔና አብደላን የሚለየን የእኔ ምርጫ ነው ማለት ነው፣ የኔ ዲሲሽን ነው ማለት ነው። ስለዚህ አልቲሜትሊ ድነቱን እኔ ነኝ ወይም ደግሞ ሼር አድርገን ነው ወደሚል ይወስዳል። ስለዚህ ይሄ ደግሞ ሲነርጂ ነው። እኛ የምንለው ግን በኃጢአትና በደላችን ሙት ነን። የእግዚአብሔር እርዳታ ሳይሆን የሚያስፈልገን ለማመን ከሞት መነሳት ነው፣ ሪዘሬክት ማድረግ ነው የሚያስፈልገን። ጌታ ከሞት አንስቶ ነው እንድናምነው ያደረገን ነው እርዳታው ወይ ግሬሱ እንጂ እግዚአብሔር እርዳታና እንትን ትንሽ ምንድን ነው አሲስት የሚያደርግ አይደለም የሚል ነው ቃሌ። እዚህ ላይ ትንሽ ወይ ሻዋልም በተለይ ቃሌም ሲናገር ስለሰማሁት ቢያግዘኝ ደስ ይለኛል። ይቅርታ ግን ጥያቄ አልገባኝም። ክሊር አድርገው እንትን አብራራኸውና ጥያቄን ብቻ ጠይቀኝ አንድ ጊዜ እሷን ብቻ ሬስ እንዳደርግ ማለት ነው። ያ አንደኛ የእግዚአብሔር እርዳታ አለ። በፍጹም በራሳችንማ እንዴት እናምናለን? በራሳችን አይደለም የምናምነው በእግዚአብሔር እርዳታ ነው ካልን ይሄ እርዳታ ደግሞ ለሁሉም ሰው ነው የሚል ነገር የሰማው መሰለኝ። አንደኛ ለሁሉም ሰው ነው ወይስ አይደለም ነው። ሁለተኛ ለሁሉም ሰው ከሆነ ግን አልቲሜትሊ እኔ ያመንኩት አፍተሮል ማመኔ ነው። እኔ ያመንኩት በራሴ ዲሲሽን እና በራሴ አቅም ሪስፖንሲቢሊቲ ነው እንጂ እግዚአብሔርማ እርዳታውን ለሁሉም ካደረገ በእግዚአብሔር እርዳታ ነው ማለት እንችላለን ወይ ነው። ለምን የእግዚአብሔር እርዳታ ቅድም የኔን አንደርስታንዲንግ ጨምሬበታለሁ። ቅድም ያልኩት ነው። ቆይ ያንተ አንደርስታንዲንግ እሱ ነው እንትን ያደረገኝ ቢዚ ያደረገው አይምሮዬን እና በኋላ እሱን እንድንወያይበት። ጥያቄዋ ብቻ ምንድናት? እዚህ አሁንም አልገባም ቃል ማንን ነው እየጠየክ ያለው ማለት የትኛውን ትራዲሽን እና ምንድን ነው እየጠየክ ያለው? ክሊርሊ ሰው በደንብ እንትን እንዲያደርገው ማለት ነው። ያ ጥያቄው ለአንተ ነው። እሺ ጥያቄው አንደኛ እያልኩ ያለሁት እግዚአብሔር መጀመሪያ እምነትን በእኛ ነው አንልም። ቶታሊ እግዚአብሔር ነው የረዳን፣ እግዚአብሔር ነው ያገዘን፣ እንድናምን ያደረገው እግዚአብሔር ነው ስትል ነበር። አንደኛ
ኦኬ እግዚአብሔር ከሆነ እርዳታው አት ዘ ሴም ታይም ደግሞ ሁሉንም ነው ያልክ መሰለኝ ካልተሳሳትኩ። እሱን ኮንፊርም አድርግልኝ። ይሄ እርዳታ ይሄ እግዚአብሔር እርዳታ ያልከው ሁሉንም ነው ያልክ መሰለኝ። ሁሉንም ከሆነ አልቲሜትሊ ያመነው ሰው በራሱ ነው ያመነው እንጂ ለሁሉም እግዚአብሔር ቁጭ አድርጓል። ስለዚህ የትዛብቱዩ ለመቀበልና ላለመቀበል። እንደዛ ከሆነ ደግሞ በራሴ ነው አልቲሜት ጎሉ እኔ ያመንኩት ፌዙ በራሴ ነው ፕሮዲስ የሆነው እንጂ በእግዚአብሔር ወይም ደግሞ በእግዚአብሔር እርዳታና በእኔ ነው እንጂ እግዚአብሔር ነው የረዳኝ እግዚአብሔር ነው የሰጠኝ ማለት ይቻላል ወይ ነው? ኦኬ ቴንክ ዩ። እሷን ፈልጌ ነው። አዎ ይቻላል፣ ባጭሩ ይቻላል ነው። ለምን ከተባለ በመጀመሪያ ስለ ፈርስት ዲቫይን ኢነብልመንት አስቀድመን በደንብ እያወራን ነበረ፣ ወይም ደግሞ ስለ ፕሪቪኒየንት ግሬስ ማለት ነው። ስለዚህ ፕሪቪኒየንት ግሬስ ላይ ነው የሚቆመው ሁሉም ነገር። ፕሪቪኒየንት ግሬስ ስንል ምን እያለን ያለ ነው? ከድነት የሚቀድም ጉዳይ እያወራን ያለ ነው። ከመዳን ከራሱ የሚቀድም ነገር እያወራን ያለ ነው። ስለዚህ ዩኒቨርሳል ነው ስንል እሱ ነው። ያንን ዩኒቨርሳል ኢነብልመንት ኦፍ ዘ ስፒሪት ብለው የሚጠሩት እሱ ነው። ስለዚህ ያ ደግሞ ምን ማለት ነው? ከፕሪቪኒየንት ግሬስ አንጻር ማለት ቀዳሚ ጸጋ ስንል ወይም ደግሞ ይሄ እግዚአብሔር ቀድሞ ኢነብል ያደርገዋል ስንል ምን ማለታችን ነው? የሰው ልጅ በኃጢአታችን ምክንያት ሙታን ነበርን። እሱን ሪፕሬዘንት አድርጌ ሙሉ በሙሉ ሳወራ በኃጢአታችን ምክንያት ኦፍ ኮርስ ሙታን ነበርን። ማንም ሰው እግዚአብሔርን በቃ እኔ መርጬው ነው ሊል በማይችል መልኩ ሙታን ነበርን። ስለዚህ እምነታችንን ሰጥተን ድነት የምንቀበል ሰዎች ራሱ አይደለንም። ይሄ የመጀመሪያው ነገር ነው። እንደዛ አይነት ሰዎች አይደለም። ቶታል ዲፕራቪቲን ታምነዋል አይደል? ቶታል ዲፕራቪቲ ያ ኦኬ ፎርስ አውት ቶታሊ ዲፕራቭድ ነን። ኦኬ እሺ። ስለዚህ ቶታሊ ዲፕራቭድ ከሆንን ቀጥሎ ምንድነው የሚመጣው ነገር? ሲጀመር ቀድም በሴማይ ፔላጊያኒዝም ምናምን የሚለውን ነገር ለፔንቴኮስታሊዝሙ መስጠት አይገባንም ያልኩበት ትልቁ ምክንያቱም እሱ ቶታሊ ዲፕራቭድ ነን። ስለዚህ ቶታሊ ዲፕራቭድ ከሆንን ስለዚህ ቀጥሎ የሚመጣው ነገር ምንድነው? ቀጥሎ የሚመጣው ቶታል ዲፕራቪቲያችን ምንድነው ያደረገው ሲባል ዊላችንን ራሱ እግዚአብሔርን መምረጥ እንዳንችል ክሪፕል ነው ያደረገው። አሁን እዚህ ጋር ነው ትልቁ እንትን። ሰው ዊል አለው የለውም? አያለው፣ ግን ምንድነው ክሪፕልድ ነው። ስለዚህ ምንድነው የሆነው? ስለዚህ ያ ፕሪቪኒየንት ግሬስ አልታር ኮል ተብሎ የሚጠራው እሱ ስለሆነ ፕሪቪኒየንት ግሬስ ወይም ደግሞ ይሄ ቀድሞ የሚመጣው ግሬስ መንፈስ ቅዱስ ኢነብል የሚያደርገው ያ በእነሱ ባላመኑ ሰዎች ልብ ውስጥ ቃሉን እንዲሰሙና ፈቃዳቸውን ለሱ እንዲሰጡ ያደርጋቸዋል ወይም ደግሞ አቅም ይሰጣቸዋል። ስለዚህ ያንን ነው ዲቫይን ኢነብልመንት ብለን የምንጠራው። ዛትስ ዋይ በጸጋ ድነናል ማለት እንችላለን። አሁንም ቢሆን በጸጋ ድነናል ማለት እንችላለን። ለሩ በጸጋ ድነናል የምንለው እግዚአብሔር አስቀድሞ ቃሉን ሰምተን እንድንታዘዝ ኢነብል ባያደርገን ኖሮ እሱን መምረጥ የምንችልበት ወይም ደግሞ እሱን በቃ አምነናል ማለት የምንችልበት እስቲ ቃልዬ እስኪመለስ ኦኬ። እሺ ተመልሻለሁ። ሰማለሁ ያ ቃልዬ ተሰማለ። ስለዚህ አስቀድመን እኛ እሱ መምረጥ አንችልም ነበር። ክሪፕልድ ነበር፣ ዊላችን ክሪፕልድ ነው። እሱ መምረጥ የሚያስችል አይደለም፣ ወደ ድነት የሚያመጣን አይደለም። ያ ፈቃድ አለን ብንልም ያ ፈቃድ ግን እሱን መምረጥ የሚያስችለን ስላልሆነ አስቀድሞ በመንፈስ ቅዱስ ኃይል የሰጠን ያ ጸጋ ግን እንድንመርጠው ያስችለናል፣ ወይም ደግሞ ያንን የድነት ጥሪ እሺ እንድንል ያስችለናል። ለዛ ነው የመዳኑን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። አስቀድሞ የመረጣችሁ እሱ ነው። አስቀድሞ እንትን ያደረገው እሱ ነው። አስቀድሞ ይሄን ያደረገው እሱ ነው። አዎ ከዛስ እናንተም ያንን ወንጌል ሰምታችሁ በዛ ወንጌል አምናችሁ በመንፈስ ቅዱስ ታተማችሁ ብሎ ቀጥሎ ይናገራል ማለት። ስለዚህ ሰውየው መስማት ማመን የሚያስችለውን ግሬስ ያንን ፕሪቪኒየንት ግሬስ ከተቀበለ በኋላ ያምናል፣ ያንን አምኖ ይድናል ፖይንቱ። ስለዚህ ፕሪቪኒየንት ግሬስ አስቀድሞ ከድነት ይቀድማል። ይሄን አሁን ፕሪቪኒየንት ግሬስ የሚለውን አንድ ባይብል ጥቅስ ስጠኝ ይህን ሰፖርት የሚያደርግ። የሊዲያ ታሪክ እንዴ ቀላል እኮ ነው እሱ፣ ምንም የሚያከራክር ነገር። የሊዲያ ታሪክ እሷ እኮ ሪስፖንድ ያደረገች ነው አይደል? ሪስፖንድ አድርጋለች። እሺ ሪስፖንድ ያደረገችው በምን ምክንያት ነው? በቃ እግዚአብሔር ልቧን ከፍቷል። እኛ ይሄ ግሬስ የምንለው ኖርማሊ ይሄኛው ኤፌክቲቭ ነው፣ ፓርቲኩላር ነው፣ ሰክሰስፉል ነው ይሄ ግሬስ የምንለው። ስለዚህ ወንጌል ሲሰሙ ሰዎች አሁን የተለየ አሁን ይሄኛው ፕሪቪኒየንት ግሬስ አንዴ ጥያቄ ነው የምትጠይቅ። ስለዚህ ሰዎች ቃልዬ ቆይ አንዴ ወይ ቨርጂን ልትጠይቅ ነው ወይስ ልትከራከር ነው? ልጠይቅ ነው፣ ግን ይሄ ወደ ሌላ ዳይሬክሽን ስለሄደብኝ ነው። ወይ እንዴት መሰል የምታደርገው የራስህን ሀሳብ ቁጭ አድርግ አንተ እንትንን ታደርግና ከጠየቅከው እሱ ነው የሚመልስልህ። እንደዚህ እናርገው። አንደኛ
ከየትኛው ትራዲሽን ሆነህ ነው አሁን የሞገትክ እንደሆነ እየተሰማኝ ስለሆነ ከየትኛው ትራዲሽን ሆነህ ነው ሶቨር? ከዚህ በፊት አውርተናል አክቹሊ፣ ግን ከየትኛው ትራዲሽን ሆነህ ነው አሁን ሙግቱን እያቀረብክ ያለው? መጀመሪያ እሱን ብናቅ ጥሩ ነው። ጥያቄ የሚሆን ሙግት፣ ከዛ በኋላ አይ ካን ሃንድል ኢት። እንደ ሙግት አይደለም አክቹዋሊ ቅድም የተባባልነው ላይ ነው። ኤኒዌይስ እሺ፣ ያ የመጀመሪያው ነው ዋናው ጥያቄ። ለዛኛው ግን አንተ መልስ የሰጠኝ ከየትኛው ትራዲሽን ሆነክ ነው ያልኩ። እሺ በቃ እኔ ዌስት ሚኒስተር ኮንፌሽንን አምናለሁ፣ እቀበላለሁ። እሱ እኮ የትኛው ዌስት ሚኒስተር ኮንፌሽንን ባይዘው ብዙዎች እንትን ያደርጋሉ፣ ኢንቮክ ያደርጋሉ ወደሱ። ከየትኛው ትራዲሽን ነው? ፕሬስባይቴሪያን ነህ? ባፕቲስት ነህ? ምንድን ነህ? ሪፎርምድ ባፕቲስት ነህ? ያ አይ ሚን ይሄ ነው ምልህ አይደለም። ይሄ ሃይብሪድ ነው፣ ግን ሪፎርምድ ቴዎሎጂ ነው የምቀበለው። በቂ ከሆነ ኦኬ። ሃይብሪድ ከሆነ ከባድ ነው የሚሆነው። እሺ የህፃናት ጥምቀት ትቀበላለህ? በዛ ውስጥ አልቀበልም በፍጹም። ስለዚህ ባፕቲስት ነህ ማለት በደንብ እኔ ስለዚህ ሪፎርምድ ባፕቲስት ነህ ማለት ነው። እንደዛም መባል አይደለም። እኔ ሪፎርምድ ነኝ ፕላስ በቃ ሰው ሪፎርምድ ላይ ምንድን ነሽ? አይ የህፃናት ጥምቀትም አትቀበልም ለመሰል ይሄን እያልኩ ያለሁት የሆነ ነገር ስትቃወም ሰምሃው ለጥያቄ መልስ መስጠት አንድ ነገር ነው። የሆነ ግን መልሱ ከተሰጠ በኋላ መቃወም ስትጀምር ማንን ይዘህ እየተቃወምክ እንደሆነ ማወቅ አለብን። ለዛ ጥያቄ ጀርናል ነው በእውነት ግን የመለስክልኝ አመላለስ በጣም ከባድ ስለሆነ ነው። አንተ የመለስክልኝ የጠቀስከው ግሬስ መጽሐፍ ቅዱስ ላይም የሌለ ነው። ፕላስ እኔ ቴዎሎጂ ስኩል ውስጥ ኢንቨንት የተደረገ ነው ብዬ ነው የማስበው ይሄኛውና ለዛ ነው አንድ ጥቅስ ያልኩ። ይሄ የመለስክልኝ አመላለስ ትንሽ ከበድ ስለሆነ የገባልኝ የመጣበት ወይ ችግር የለውም። አንተ ቢከብድህም እኛ ደግሞ እናምነዋለን። ፖይንቱ እሱ ሳይሆን እኔ የጠየቅኩህን ጥያቄ አሁን ለመመለስ አንተ የሆነ ትራዲሽን መያዝ ነበረብህ። አሁን ትራዲሽን ስላልያዝክ እንዴት እንደሚከብድህ ላሳየህ። በመጀመሪያ ደረጃ ይህንን እኔ ፔንቴኮስታል ነኝ ኖርማሊ፣ ግን እሺ ቀጠል። ግን ካልቪን ፔንቴኮስታል ነው አሁን ደግሞ ሶቨን ለዛ ሃይብሪድ ነኝ ያልኩህ። ስለዚህ ቱሊፕን እቀበላለሁ እኔ ለዛ። ኧረ ሃይብሪድ አይደለም እንትን ነው ሄትሮጂነስ ነው ነገር ሆነብኝ እንዴ። ሃይብሪድ አይደለም። ኤኒዌይስ ግን ስለ በቃ ችግር የለም በአንዱ ላይ ይጽናና። በጥያቄውን በቃ ጥያቄውን ብቻ ጠይቅ፣ አንተ መልስልህ። ፔንቴኮስታል ነኝ ካለማ በቃ እኮ አለቀ እኮ። ብዬው ነበር እኮ እኔ ዌስት ሚኒስተር ኮንፌሽን እቀበላለሁ ብያለሁ። እሱ በቂ ነበር ግን አንተ በጣም እሺ ሶቨር ችግር የለውም። ዌስት ሚኒስተር ኮንፌሽን የምትቀበል ፔንቴኮስታል እንደሆንክ ልቁጠርና እንደዚህ እሺ፣ እንደዚህ ልመልስ። ሊዲያ ከማመኗ በፊት ነው ልቧ የተከፈተላት ወይስ ደግሞ ካመነች በኋላ ነው? ሶቨር ኦብቪየስሊ ልቧ ነው መጀመሪያ የተከፈተው፣ ለዛ ነው ያመነችው። that is called prevenient grace። ቀደም እኮ ያልኩ ነው። እሺ ምን ሬዚስት የሚደረግ አይደለም። እኛ የምንለው ግሬስ መጀመሪያ እግዚአብሔር ልብ የሚከፍተው በአላማና በፐርፐዝ ነው፣ የሰውን ልብ የሚከፍተው እንጂ ኦኬ ኢት ኢዝ አፕ ቱ ዩ ሪስፖንድ ለማድረግ በሚል ሳይሆን በፐርፐዙ መክፈት ነው፣ ማመን ነው። ይከፍታል፣ ሰዎች ያምናሉ፣ ይድናሉ፣ ፐርፐዙን ሚት ያደርጋል ነው። ይሄ ፕሪቬንት ግሬስ ላይ ስለ ሬዚስተብል እና ስለ ኢሬዚስተብል ግሬስ በኋላ እናወራለን። እሱ አይደለም ፖይንቱ። ፖይንቱ ግሬሱ ያ የተሰጠው ግሬስ ሬዚስተብል ነው ሬዚስተብል ነው አይደለም። ያን ግሬስ ፕሪቬንት የምንለው በዛ ደረጃ ነው። ፕሪቬንት ግሬስ እኮ ለሁሉም ተሰጥቷቸዋል ነው የምትሉት አይደል? ቃልዬ ኦፍ ኮርስ አዎ፣ እሱን እኮ ነው። ይሄ ግን ለሊዲያ ነው እግዚአብሔር የሰጣት እንጂ በዛ ውስጥ ለሌሎች እንዳልተሰጠ በምን አወቅ? መጽሐፋችን የሊዲያ ኬዝ ላይ የሊዲያ ልብ መንፈስ ቅዱስ ከፈተላት አመነች ነው የሚለው እኮ። ለሌሎች እንዳልተሰጠ በምን አመን? አልነገረንም መጽሐፍ ቅዱስ ይሄን። እርግጠኛ ነህ እንዳልነገረን? እስቲ ለምሳሌ ንገረን። እሺ እንደዚህ እናርገው እስቲ። ዮሐንስ ወንጌል ምዕራፍ 1 ላይ እንምጣና ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው አለ። ለተቀበሉት ሁሉ የሚለው ምን ማለት ነው? ለሚያምኑት ሁሉ ምንም ጥርጥር የለውም። እሱ እንስማማለን። እሱ
እኮ ለተቀበሉት ሁሉ ማለት ምን ማለት ነው ያልኩት? እነማን ናቸው እነዛ የተቀበሉ የተባሉት? እነማን ናቸው? በስሙ ላይ የሚያምኑት ኢየሱስ ክርስቶስን የሚቀበሉት የሚያምኑበት ማለት ነው እኮ። እነሱ እነማን ናቸው ነው? አልገባኝም ጥያቄው። አማኞች ነን አሁን አማኞች የሚያምኑ የተባሉ በስሙ ለሚያምኑት ሰጣቸው የተባለው እነዛ ስልጣን ተቀባዮቹ በዛ ሰዓት ዮሐንስ የሚናገርላቸው እነዛ ስልጣን ተቀባዮች እነማን ናቸው? አማኞች በስሙ ለሚያምኑት ለማመን ሌላ ቦታ ላይ ለማመን የተዘጋጁት አመኑ እንደሚል ማለት ነው ሐዋርያት ሥራ ላይ እኮ። እነሱ እነማን ናቸው ነው ጥያቄው። በክርስቶስ ኢየሱስ የሚያምኑ ለማመን የተዘጋጁ እኔ እኮ ነው የምጠይቀኝ። ለማመን የተዘጋጁ ነው ምላሉ የሚያምኑ አሁንም ስንሰብክ የሚያምኑ ሰዎች ማለት ነው። አክቹሊ ለዘላለም የተዘጋጁ የሚለው እግዚአብሔር ያዘጋጃቸው ማለት አስበህ ከሆነ አያስኬድም። እሱ ግን ፖይንቱ እነዛ ስልጣን ሰጣቸው የተባሉት የተቀበሉት የተባሉት ወደ ገዛ ወገኖቹ እንደመጣ የወንጌል በዓለም ሁሉ ተሰብኳል አይደል? እሺ ላይ ኤክስፕሊሲት ለማድረግ ያው ጌታ መጀመሪያ እንደነገረን አባቱ የሚሰጠው ናቸው ወይ እንግዲህ የተዘጋጁት የምንላቸው እሱን ነው። ወደ እኔ ይመጣል እነዛ አባቱ የሚሰጣቸው የተባሉ ሰዎች በሚሰሙ ሰዓት ላይ ያ ጸጋ እንዲታዘዙ የሚያደርግ ጸጋ የሚቀበሉ ሰዎች ናቸው አይደሉም? የሚቀበሉ ብቻ አይደለም፣ እሱ ነው ችግሩ። ያየውልህ የሚቀበሉ ብቻ ሳይሆን የሚመጡ ናቸው። እንግሊዘኛ እንትን all that father gives me will come to me ነው እንጂ የሚለው not may it come to me አለ። ችግር የለውም። እሱ ጥቅስ ጋር እንሄዳለን። ይሄ የወንጌል እውነት የሚሰበክላቸው ሰዎች ግን እግዚአብሔር ልባቸውን የሚከፍትላቸው ሰዎች ናቸው አይደሉም ነው ናቸው። ቃል የዚህ ጋር ያዝልኝ ናቸው። ግን እኛ አሁን አቢሊቲ የምንለው አክሽን የሌለው አቢሊቲ ግሬስ አይደለም። ግሬስ ከአቢሊቲ ጋር ነው። ምንድነው አክሽን የሌለው አቢሊቲ አይደለም። አፍተር ኦል ወይ ግሬስ አይደለም። ባብሪካል ግሬስ የምንለው አሁን ቅድም ያልከው እሱ ግሬስ ያንን አቢሊቲማ እኛ ኦልሬዲ ብለናል እኮ እሱ የሚያከራክር ነገር አይደለም። እነዛ ሰዎች ኦልሬዲ ቀድሞውኑ ሰምተው እንዲያምኑ እግዚአብሔር የሚያግዛቸው ናቸው ካልክ that is prevenient grace by the way እኮ ሪፎርምድ ቴዎሎጂም ላይ እኮ ፕሪቪኒየንት ግሬስ የለም ብላ አትከራከርም። የለም ትላለህ እንደ ሪፎርምድ ቴዎሎጂ ላይ ሮስኪ? እኔ የለም ነው የምለው። እሱ ለምን መሰለህ? እስቲ ፕሪቪኒየንት ግሬስ እንደሌለ ቃል ያን ነገር ልንገርህ። እኔ አሁን አቢሊቲ ነው አክሽን ላይቀበሉት ይችላሉ የሚባለው ግሬሱ ራሱ ግሬስ አይደለም። ግሬስ ካለ አቢሊቲ ብቻ ሳይሆን አክሽንም አለው ነው። የመጽሐፍ ቅዱስ ላይ ያለው ግሬስ መጀመሪያ የኛ ጥያቄ ያለው አስቀድሞ ፕሪቪኒየንት ግሬስ የሚባል ነገር ባይብል ስኩል የተፈበረከ ነው ያልከው እና ሪፎርምድ ቴዎሎጂ ላይ ፕሪቪኒየንት ግሬስ እንደሌለ አሳየን ነው። ፕሪቪኒየንት ግሬስ ሪሊ የለም ሪፎርምድ ቴዎሎጂ ላይ እኔ የለም ባይ ነኝ። አሜን ባይብል ከልም ነው ብዬ አላስብም። መጽሐፍ ቅዱስ ውስጥም የለም ብዬ ነው የማስበው። ራሱ ሀሳቡ ምንድን ነው? ቆይ አይደለም ምንድን ነው አሁን የጠየቀ ሶቨርጂ ምን ማለት ነው? እስቲ አሁን ይሄን የጠየቀ ምን ማለት ነው ሶቨርጂ? ያ እሱ እያለኝ ያለው ይሄ ፕሪቪኒየንት ግሬስ የሚለው ከእምነት በፊት የሚመጣ ነው፣ ለሁሉም ሰው የተሰጠ ነው። አሁን ክሩሻል ፖይንቱ እሱ ነው ማንስማማበት ምክንያት። አንደኛ ለሁሉም ሰው የተሰጠ ነው እና አቢሊቲ ነው ሪስቶር የሚያደርገው አቢሊቲ ነው፣ ግን አውትኬሙን ዲተርማይን አያደርግም። ይሄ ግሬስ ነው። አሁን ስቲክ አድርጌ እያደረኩ ያለሁት እሱ ነው። አቢሊቲ ብቻ ግሬስ፣ አክሽን የሌለው ግሬስ አይደለም፣ ባይብሊካል ግሬስ አይደለም። ይሄኛው ግን ፕሮቪኒየንት ግሬስ አሁን ቃል የሚለይ አቢሊቲን ሪስቶር ያደርጋል፣ ግን ምንድን ነው አክሽንን ወይና አውትኬሙን ዲሳይድ አያደርግም። እንደዚህ አይነት ግሬስ ነው። ይህ ግሬስ ባይብሊካል ግሬስ አይደለም ነው የኔ ፕስታንድ እያወራን ያለ ነው። ፕሪቪኒየንት ግሬስን በተመለከተ ስታነሳ አንተ እያነሳ ያለኸው ቀጥታ ከኢሬዚስቲብል ግሬስ ጋር አገናኝተህ ነው። ኢፌክቹዋል ኮሊንግን እንደ ፕሪቪኒየንት ግሬስ አይደለም እንትን የምታስቀምጡት። ኢትስ ሪሌትድ ግን ኢፌክቹዋል ሪሌትድ ግን ኢፌክቹዋል ኮሊንግ ማለት የለብህም። የምታብራሩበት መንገድ የተፈበረከ ነው ምናምን ማለት የለብህም ማለት ነው። የምታብራሩበት መንገድ የተለየ ነው አይደለም፣ እሱ ሌላ ጉዳይ ነው። የለም ተብሎ እንደዚህ ቦልድሊ ግን አይነገርም። ስለዚህ ከኢፌክቹዋል ኮሊንግ አንጻር ሴኩዌንሱ እግዚአብሔር አክት ያደርጋል አይደለ? ሴኩዌንሱን ስናወራ ማለት ነው ሪፎርምድ ቴዎሎጂ ውስጥ እግዚአብሔር አክት ያደርጋል። አዎ ምን ማድረግ ነው? ምን ማለት ነው? እሱ የድንጋይ ልብ አለ አይደል? የእሱን ወደ ስጋ ልብ ይለውጣል ነው ፖይንቱ። ስለዚህ እሺ ቃል የዚህ ጋር ብቻ ልጠይቅህ ሳላስረዝም፣ ቆይ እዚህ ጋር ልጠይቅህ ግድ የለህም። ቆይ አንዴ እሺ
ስለዚህ ያ ደግሞ አዲሱ ልብ የተሰጠን አዲሱ ልብ ደግሞ በፈቃዱ ክርስቶስን ይመርጣል ነው። ስለዚህ ከፔንቴኮስታሊዝም ጋር ልዩነት አለው? አዎ በደንብ አለው። ምንድነው ያለው ልዩነት? ፔንቴኮስታሊዝም ሲያነሳ የሚያነሳው ነገር ያ ጸጋ አንተ እንድታምን ፖሲብል ያደርገዋል ነገሩ። በሪፎርምድ ቴዎሎጂ ውስጥ ግን እርግጠኝነት ነው የሚሰጥህ። በቃ እንደምታምን እርግጠኝነት ነው የሚሰጥህ። ስለዚህ ከእንትን ኢፌክቹዋል ኮሊንግ ላይ ፕሪቪኒየንት ግሬስ ኦልሬዲ ይነሳል። ግን ደግሞ የሚነሳው ፔንቴኮስታሊዝሙ በሚያብራራው መልኩ አይደለም ነው ፖይንቱ። ሶ በመጀመሪያ የተፈበረከ ነው ምናምን ሳይሆን ፖይንቱ አስቀድሞ የሚብራሩበት መንገድ የተለያየ ነው የሚል ሀሳብ ነው ማምጣት ያለብን። እሱም ቢሆን ፕሪቪኒየንት ግሬስን ጀስቲን ማርቲር ጋር ሄጄ ከጀስቲን ማርቲር ጀምሬ ነሄሬኒዮስ ጋር ሄጄ ራሱ ላመጣልህ እችላለሁ። ፕሪቪኒየንት ግሬስን ራሱ በፔንቴኮስታሊዝም ውስጥ የሚነሳው ማለት ነው። ሶ እንደው ዝም ብሎ ቴዎሎጂ ትምህርት ቤት የተፈበረከ ነው ማለት የለም። እሱ እንመጥበታል ወይ እሱን ሌላ ቀን አንተ ስላመጣ ሆነ እሱን አላነሳሁትም። ግን ቃል የሰው ስለዚህ አሁን ባልከኝ ፕሮቪኒየንት ግሬስ የሚያደርገው የሰው ልብ ከተቀየረ በኋላ የድንጋዩ ልብ ወጥቶ የስጋው ልብ ከገባ በኋላ የሰው ልጅ ከዛ በኋላ አለማመን ይችላል፣ አማኝ ያልሆነ ሰው መሆን ይችላል ማለት ነው። ይሄ እኮ መጽሐፍ ቅዱሱ የሚለን ሕዝቅኤል ላይ እንደሚናገረው ልቡ መቀየር እኮ ነው። በቃ ልቡ ከተቀየረ እግዚአብሔር ምንድነው ረጫቸዋለሁ፣ ኃጢአታቸውን አጥባቸዋለሁ፣ የድንጋዩ ልብ አውጥቼ የስጋውን ልብ ከታለሁ፣ በትእዛዜ ማስኬዳቸዋለሁ ያለውን ነው። ያን እኮ ነው እኛ ሪጀሬት እሱን ግሬስ ሬዚስታብል ነው ወይስ ሬዚስታብል ነው የሚለው ላይ ነው ምን መጣው ነው። ሰው ተቀይሮ አለማመን ይችላል። ሶቨርን ሳታቋርጠኝ ስማኝ። አንደኛ በመጀመሪያ ፕሪቪኒየንት ግሬስን ቀጥሎ ከሚመጣው ግሬስ ጋር ኮንፍሌት አድርገህ እያወራህ ያለኸው ከዛ አንጻር ነው። ፕሪቪኒየንት ግሬስን መጀመሪያ ለብቻው ነው የምታወራው፣ ለብቻው ነው የምታየው። እሱ አስቀድሞውኑ ለመዳናችን እግዚአብሔር ያደረገው ኢናብልመንት ስለሆነ ከዛ በኋላ የሚመጣውን ግሬስ ሰው እንትን ያደርገዋል፣ እምቢ ሊል ይችላል፣ እሺ ሊል ይችላል ምናምን የሚለው ነገር በኋላ ላይ አብሮ የሚመጣ ነገር ነው። ኦኬ። ስለዚህ አስቀድሞ ማውራት ያለብን ፕሪቪኒየንት ግሬስን እንደዚህ የሆነ ነገር ነው ስላልክ ከእሱ አንጻር ነው ማውራት ያለብን። ፕሪቪኒየንት ግሬስ የሚባለውን ነገር ስንስማማ ነው ቀጥሎ ሬዚስት ሊያደርገው ይችላል አይችልም የሚለው ነገር የሚመጣው። ስለዚህ መጀመሪያ እዛ ላይ እንስማ። እሺ መልካም። ሌላውን ለመልቀቅ ጭቅጭቅ እንዳይሆን ምንድነው ክርክር እንዳይሆንብን መጨረሻ ላይ ያልከውን ብቻ ለያዘው። ይሄ አሁን ፕሪቪኒየንት ግሬስ ሲመጣ ሰውየውን ልቡ ይቀይራል። ስለዚህ ልቡ የተቀየረ የእግዚአብሔር መንፈስ ያለበት እንግዲህ ያኛው ልቡ ከተቀየረ እግዚአብሔር መንፈስ አለበት ማለት ነው። አማኝ ላይሆን ይችላል አንተ ባልከው ሎጂክ። አሁን ባልከው አለማመን ከቻለ ስለዚህ ልባቸው የተቀየረ ያላመኑ ሰዎች አሉ። አንደርስታንድ ካረከኝ ልባቸው የተቀየረ ያላመኑ ማለት ነው ማለት ነው። አሁን ቅድም ኤግዛምፕል ላይ ሕዝቅኤል ላይ ያለውን የልብ መቀየር ማለት ምን ማለት ነው? ልብ መቀየር ስትል ምን ማለት ነው? ሕዝቅኤል ላይ ያለውን የትኛውን ትራዲሽን አንስተህ ነው እያወራህ ያለኸው? የትኛውን ትራዲሽን? ያ ሕዝቅኤል ላይ አሁን የነገርከኝ ችግር የለውም። አሁን እሱ ስለ ኢፌክቹዋል ኮሊንግ ነው። እሱን እኔ ያነሳው አይደለም። እሱ የሪፎርምድ ቴዎሎጂ ነው። እሺ ፕሪቪኒየንት ግሬስ ሲመጣ ምንድን ነው የሚያደርገው? ለምሳሌ ልብ ይቀይራል። ፕሪቪኒየንት ግሬስ ሲመጣ እንድታምን ኢነብል ያደርግሃል ነው። ልብ ይቀይራል እንድታምን ኢነብል ያደርግሃል ነው። መቀየር ጉዳይ ቀጥሎ የሚመጣ ነገር ነው። በቃ እሺ ሌላ ጊዜ እነጋገራለን። ታንክ ዩ ቃልዬ አስቀድመህ ግን ቨርጅንን በጣም ወደው ነው ቃልዬ ግን ዛሬ አጥንቶ ይምጣ። ያ ፔንቴኮስታል ቴዎሎጂውን መጀመሪያ እንትን እናድርገው። መጀመሪያ እሱን አሁን መቀየር ምናምን ስትል መቀየር ራሱ ሰፊ ሀሳብ ነው እዛ ቴዎሎጂ ውስጥ ድሮስ ቃልዬ ያልከኝ ቅድም የፕሪቪኒየንት ግሬስ ምን እንደሆነ ራሱ እውነት ለመናገር አንደርስታንድ አላረኩትም። ሄልፕ ያደርጋል ስንል ምንድን ነው ሄልፑ? እኛ ሄልፕ ያደርጋል ስንል ካላደረከው ቀጣዩን ስቴፕ ለምን ሄድክ ወንድማችን? ሶቨር አንደርስታንድ አላረኩትም ትለናለህ። ከዛ አንደርስታንድ እንዳደረገ ሰው ልትሞግተን ትመጣለህ። አንደርስታንድ ካላደረከው እየነገርኩ ያለሁትን ነገር እኮ ነው በትክክል መጀመሪያ መስማትና እዛ ላይ ጥያቄህን ቤዝ ማድረግ ያለብን። አሁን ስለ ፕሪቪኒየንት ግሬስ አውርቼ ስጨርስ መጀመሪያ ኦልሬዲ ልክ እንዳልሆነ የተፈበረከ እንደሆነ ምናምን እያወራህ ነበር። ያልገባው ሰው አይደለም ይሄን የሚለው ገብቶት በትክክል ገብቶት የሚናገር ሰው ነው እንደዛ የሚለው ሶቨር ነው። ስለዚህ ገብቶ ከሆነ እሺ ወእሰየው የተፈበረከ ነው አይደለም የሚለውን እስከ ቸርች ሂስትሪ ገብተን ቢብሊካል ኤቪደንስ ይዘን እናወራለን። መጀመሪያው ጥቅስ ሳይሆን የትኛውን ትራዲሽን ውስጥ ማለት ነው። ግን ደግሞ አልገባኝም ካልክ ከተርሚኖሎጂውን ጀምር። አንዱን ምረጥልን። ትራዲሽንህን አልመረጥክልን።
ገብቶሃል አልገባህም የሚለውን አልመረጥክልን፣ ግራ ገባን እኮ። እሺ ቃል ሌላ ቀን ማውራት ይችላል። ግን አሁን በተባባል ነው እኔ አንተ ራስህ ባልከው ነው ፕሪቬንት ግሬስ። ይሄ አቢሊቲው የሚባለው ምንድነው? ስራው ምንድነው? የሰውን ልብ የሚያደርገው እኛ አውትፑት አለው። እኛ የምንለው ግሬስ አውትፑት አለው። እሱም ፌዝ ፕሮዲውስ ያደርጋል ነው። አንተ አሁን ፌዝ ፕሮዲውስ ላይ ያደርግ ይችላል፣ ይመጣል፣ ይረዳዋል አልክ። የሞተ ሰው ምንድነው የሚረዳው ነው ጥያቄው። ዴድ እንደሆነ ካመንክ ሙታን ነው ካልከው፣ ሙታን መጀመሪያ ከሞት መነሳት ነው ያለበት። ያንም ተስማምተ መሰለኝ ቅድም እስኬል ያለውን ጠቅሰሃል። ኦኬ ከሞት ከተነሳ በኋላ ሰውየው ወደ ጌታ ለመምጣት ይችላል ነው ጥያቄው። ክርስቶስን እንድናምነው ኢኔብል ያደርገናል ባጭሩ። ይሄ ኢኔብል ዛዚት የሞተ ሰው ኢኔብል ተደረገ ማለት ምን ማለት ነው ነው ጥያቄው። በህይወት ወደ ህይወት ተመለሰ ማለት ነው አይደል? በጌታ ስም የሞተው ሰው ማለት እኛ ቶታል ዲፕሬቪቲን ስናይ እሱ ላይ የቶታል ዲፕሬቪቲን ጉዳይ መሰለኝ እንትን እያደረክ ያለው እሱን ልታነሳ እያሰብክ ያለው ማለት ነው። በመጀመሪያ ደረጃ በኃጢአታችሁ ሙታን ነበራችሁ ሲባል በፔንቴኮስታል ቴዎሎጂ ውስጥ በዌዝሊያን ቴዎሎጂ ውስጥ ሰው የማመን ወይም ደግሞ የፈቃድ ምንትኑን ሙሉ በሙሉ ያንን ፕሪቪሌጅን ተነጥቋል አይደለም። ነገር ግን እግዚአብሔርን በትክክል መምረጥ የማይችል ክሪፕል ሆኗል ነው ፖይንቱ። እንደዛ ነው የሚብራራው። ስለዚህ ያንን ክሪፕል የሆነ ዊል እግዚአብሔርን እንዲመርጥ ኢነብል ያደርገዋል ነው። ይሄ እኮ በጣም ቀላልና ሲምፕል ነገር ነው። እግዚአብሔርን እንዲመርጥ የሚያስችለው ይሆናል ነው፣ አለቀ። እግዚአብሔርን እንዲመርጥ ካስቻለው የሚሰማውን ወንጌል አታቋርጠኝ እንዴ! እሺ የሚሰማውን ወንጌል ተቀብሎ እንዲያምን ያስችለዋል ነው ፖይንቱ። ስለዚህ አስቀድሞውኑ ሙት ነበረ ሲባል ምንም ፈቃድ ያልነበረው ነበር አይደለም ማለት ነው። ፈቃዱ በሆነ ነገር ተጽዕኖ ውስጥ ነበረ። ስለዚህ ቴምፖራሪሊ ያንን ፈቃድ በሆነ ነገር ተጽዕኖ ውስጥ ያለውን ፈቃድ ክርስቶስን እንዲያምን ሊያደርገው ይችላል። አለቀ። እዚህ ጋር ነው የምንቆመው ስለ ፕሪቪሌንት ግሬስ ስናወራ። ዛዚት እኔ እኮ ግሬስ የሚመጣው ግሬስ ኦብጀክቲቭ አለው። ያ ኦብጀክቲቭ ደግሞ አንተ እንዳልከው እንዲያምን ያደርገዋል ነው እንዲያምንም ሊያስችለው ይችላል ነው። 50-50 ነው ግሬሱ። አሁን የምንለው ነው። አሁን ፕሪቬንት ግሬስ ያልከው ኦኬ ሙት ነበር የተበላሸውን ያድሰዋል አልክ። የሚመጣው ጀስት ለማደስ ነው ወይስ ፌዝን ለማምጣት ነው? ያ ሰው እንዲያምን ነው። እንዲህ ከሆነ የሁሉም ዊል ሪስቶር ሆኗል ማለት ነው። ኦኬ ሌላ ቀን ቃል እየነጋገራል። አሁን ይዛል ትራዲሽኑንም እንትን አላደረገውም ነው። እኔ እንደኔ ይቅር በቃ። አሁን እንደዚህ አድርግ። ሶቨርጂን መጀመሪያ ሄደ በጣም የታወቁ የፔንቴኮስታል እንትኖች አሉ እንደነ ሮጀር አልሰን የመሳሰሉ ይህንን የጻፉ አሉ። ሄድ አጥና ምን ማለት ነው ይሄ ቀዳሚ ጸጋ ለዚህ ለኃጢአተኛው ምንድን ነው የሚያደርግለት የሚለውን ከዛ እሱን ታነባለህ። እንደገና ደግሞ አንተ ካለበት ከእንትኑ ጋር አያይዘህ መተህ ከቃልዬ ጋር ወይም ደግሞ እዚህ መካከል እናወራለን። እንደዛ ይሻላል አይደለ ቃልዬ? አዎ እንደዛ ይሻላል። ወይ በጣም ሪላክታንት ሳትሆን እንትን ብታደርግ ብትመልስ ማነው ትሪት ብታደርገው ጥሩ ነበረ ወንድማችን። ፕሪቬኒንግ ግሬስ ባይ ዘ ወይ ኦግስቲኒያንስ የቴዎሎጂውን የሚያምኑ ሁሉ ይቀበሉታል፣ ግን ልዩነት አለ። አሁን አርሜኒያንስ እና ዌስሊያን በእነሱ ፍሬምወርክ ውስጥ ሆነን ከተመለከት ነው ፕሪቬኒንግ ግሬስ ዩኒቨርሳል ነው ይላሉ። ግን ምንድነው ሰፊሸንሲ አንጻር ስናነሳው ነው እንጂ ከኤፌክቱ አንጻር አይደለም ዩኒቨርሳል ነው የሚሉት። ሪፎርምድ ላይ ደግሞ ለምሳሌ ቴዎዶር ቤዛ አለ የጆን ካልቪን እንትን ዲሳይፕል የነበረው ማለት ነው። አሁን ለምሳሌ እሱም ይጠቀመዋል፣ ግን ኢፌክቹዋል ኮሊንግ ውስጥ አድርጎ ያ ነገር ፓርቲኩላርሊ ነው የሚመጣው ወይም ደግሞ ፓርቲኩላር ያደርገዋል፣ የሆነ ዩኒቨርሳል አይደለም ነው። እና ለነዛ ሰዎች ለተመረጡት ነው ያ ፕሪቬኒንግ ግሬስ ራሱ የሚመጣው የሚለውን ሐሳብ ያስቀምጣል። እና ፕሪቬኒንግ ግሬስ ተርሚኖሎጂ ላይ ከሆነ ሁሉም ይጠቀሙታል፣ ግን እንዴት ነው የሚጠቀሙት የሚለውን ነገር በራሳቸው ትራዲሽን ፍሬምወርክ ውስጥ ሊለያይ ይችላል። እና ሶቨሪን ወደዚህ ውስጥ ከገባን በጣም ሰፊ ነው። ግን ጆናታን
ምንም የፔንቴኮስታልም ጀስቲፊኬሽኑ የታወቀ ነው። አስቼ እንደምትለው ሞኖሎጂዝም ምናምን አይደለም። ፔንቴኮስታሉም እውነት እነጋገር ከተባለ አውጥተን በመረጃ ማየት እንችላለን። የጠቀስከውም ሰውዬ ቢሆንም እሱም ቢሆን የሚለው በጽሁፎቹ ላይ ሞኖሎጂዝም ነው ሲነርጂ ነው ጀስቲፊኬሽን ብሎ እንደሚያምን በግልጽ መነጋገር እንችላለን። አስቼ እንደምትለው አይደለም። አይ ዶንት ቲንክ ቃልም ሪፍሌክት አድርግበት። አንተ ምንድነው ፔንቴኮስታሉ ሞነርጂዝም አይደለም ነው ሐሳብ? አይደለም። የድነትን ሳልቬሽንን ጀነራሊ ቪው የሚያደርገው ሲነርጀቲካል ነው። ባይ ዘ ዌይ እነ ዌስሊያን ቴዎሎጂ ላይ ራሱ ብትመለከተው ሐሳባቸውን ሲያስረዱ ሲጋር ይሄ ፕሪቬኒንግ ግሬስ ራሱ ከእግዚአብሔር የሆነ ነገር ነው፣ ከሰው አይደለም። ኮኦፕሬት አድርገህ የምታመጣው ነገር አይደለም። ያንን ዊል የሚያክም ነው ብለው ነው የሚያስቀምጡት። ይሄ የታመመ ወይም ደግሞ ይሄ ምንድነው ኮራፕትድ ያደረገ እንትን አለ ኔቸር አለ፣ ወይም ደግሞ የሂውማን ፋካልቲ መካከል አንደኛው ዊል ኮራፕትድ አድርጓል። ያንን ደግሞ ኢኔብል የሚያደርገው ፕሪቬኒየንት ግሬስ ያስፈልጋል፣ ወይም ደግሞ ያንን ኢኔብል ለማድረግ የሚያስፈልግ እንትን አለ፣ ግሬስ አለ፣ የእግዚአብሔር ጸጋ ያስፈልጋል ነው። ያ ጸጋ ካደረገ በኋላ ነው ኮኦፕሬት የሚያደርገው ሐሳባቸው። እኔ ሲነርጂ ጆኒ አንዴ የምጠይቅህ ፔንቴኮስታል እንግዲህ ሰው እንደ ሙት እንደሆነ የሚያምን ነው። ኦሪጂናሊስትን የማያምን አብያተ ክርስቲያናት የለም ፔንቴኮስታሉ። ከዚህም የተነሳ ማን ሮሜ 3ን የሚቀበል ነው። እግዚአብሔርን የሚፈልግ የለም አንድስ እንኳን የሚለው ማለት ነው። ከፍጥረታችሁ የቁጣ ልጆች ናችሁ የሚለውን ይቀበላል። እንደዚሁም ደግሞ በአየር ላይ አለቃ ፈቃድ ነበር የምትገጥ ቃሊ አሰረው እኮ ባው እንዳደረገው አሰረው እኮ ጥግራ ያርጉት እንዴት ይናገር ልጁ ገባ ከዘር ያለን ወዲህ ይውደቅ። አንድ ነገር ብቻ ለበልና ምናልባት አንድ ደቂቃ ምናምን ማለት ምንድነው ሲነርጂዝም የሚለው ነገር ወርኪንግ ቱጌዘር ሲባል ሰዎች ሚስ አንደርስታንድ ያደርጉታልና በቃ በሳልቬሽን ላይ ጋድ አክት ያደርጋል ፈርስት ባይ ግሬስ ኤንድ ሰዎች ደግሞ ለዛ ነገር ሪስፖንድ ያደርጋሉ ነው ትምህርቱና ሞኖሎጂዝም ደግሞ ሲባል ያው እግዚአብሔር ብቻውን ዊዛውት ኤኒ ሪል ሂውማን ሪስፖንድ ብቻውን አክት ያደርጋል ነው። ሶ ሂስቶሪካሊ እና ዶክትሪናሊ ኦፍ ኮርስ ፔንቴኮስታሊዝም ሲነርጂቲክ ነው፣ ምክንያቱም የአርሜኒያን ቴዎሎጂ ሞሮፍ ስለሚያደርገን ማለት ነውና ምና ትምህርቱ ምንድነው ሲባል ይሄ ፕሪቨነንት ግሬስ ማለት እግዚአብሔር መጀመሪያ ኤነብል ያደርጋል መጀመሪያ እንደ ሰዎች ደግሞ ለዛ ለመጣው ጸጋ ደግሞ በመታዘዝ እና በሪፔንታንስ በፌዝ እና በሪፔንታንስ ሪስፖንድ ያደርጋሉ። ሶ ሳልቬሽን ካን ቢ ሬዚስትድ ኦፍ ኮርስ መጽሐፉ እንደዛ ብሎ ስለሚያስተምር ነው። እና አማኞች ደግሞ ይሄ እምነታችን ኮንቲኒየስ እንደሆነ የሚያስተምር ትምህርት ነው። መጽሐፉ ላይ የሆነ መረጃዎች ብዙ አሉ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ሪፔንት ከዛ በኋላ ዩል ሪሲቭ ዘ ሆሊ ጊፍት ኦፍ ዘ ሆሊ ስፒሪት ብሎ ያስቀምጣል። እና እግዚአብሔር ኦፈር ያደርጋል፣ ሰው ለመጣው ለዛ ኦፈር ደግሞ ሪስፖንድ ያደርጋል ነው። እዛው አይ ቲንክ ሐዋርያት 7 ላይ ይመስለኛል ዩ ኦልዌይስ ሬዚስት ዘ ሆሊ ስፒሪት ብሎ ይላል። እና ግሬስ ካን ቢ ሬዚስትድ ገባ። ይሄ ሞኖጀስቲክ አይደለም ማለት ነው። እና እሱ ብቻ የዕብራውያን መጽሐፍን ኦፍኮርስ ሰው ሲያጠና ብዙ ጊዜ ይሄ የማያምን ልብ ወደ ፎል አዌይ ሊድ እንደሚያደርግ ኦንጎይንግ የሆነ ፌዝ ማተር እንደሚያደርግ በደንብ ያስቀምጣል። የፊልጵስዩስ መጽሐፍ እንደዚሁ። እና ግን ሳልቬሽንን ስናብራራ ፔንቴኮስታል ግን በጥንቃቄ እንደሆነ አምናለሁ እኔ ፐርሰናሊ ሲገባኝ ይሄ ትምህርት ማለት ነው። እና እግዚአብሔር ፕሪቨነንት ግሬስ ሰጥቷል ማለት ሰዎችን ድሮ የማድረግ ኮንቪክት የማድረግ ሰው ደግሞ ለዛ ለመጣው ለዛ ግሬስ ሪፔንት እና ብሊቭ ሪስፖንድ ያደርጋል ማለት ነው። ጋድ ጀስቲፋይ እና ሪጀነሬት ያደርጋል። አማኞች ደግሞ በዛ በተሰጠው እምነት ውስጥ ደግሞ ኮንቲኒየስ የሆነ ፌዝ አለን ብለን እናምናለን። በዛ ደግሞ መንፈስ ቅዱስ ኢምፓወር ያደርገናል ብለን እናምናለን። ሪጀክት የምናደርገው ትምህርት ምንድን ነው? ይሄ አንኮንዲሽናል ኤሌክሽን ቅድም ሲነሳ የነበረው ሀሳብ ሬዚስቲብል ግሬስ፣ ይሄ ጋራንትድ የሆነ ፕሪዘርቫንስን ይህንን ነገር መጽሐፍ ሳይ አይደለም ብለን እናምናለን። አፊርም የምናደርገው ግሬስ ሁልጊዜ ነሰሰሪ አት ኤቭሪ ስቴጅ ብለን እናምናለን። የትኛው በቅድስና በሳንቲፊኬሽን ጊዜ እንዲሁም ደግሞ በቃ እግዚአብሔር ሶቨሪን ነው የሚለው ሀሳብ ምን አይነት ቴዎሎጂ ነው? ምን አይነት የህይወት እንትን ነው ፓተርን ነው የሚያመጣው የሚለውን ነገር ማየት ጥሩ ይመስለኛል። እኔ በቃ ሪፎርም ቴዎሎጂ ውስጥ አንድ ማደንቀው ነገር እግዚአብሔርን በቃ ይሄ ብቻውን የማግነን ነገር ነው። ሶቨሪን ነው፣ እሱ የወደደው ነው፣ እሱ የፈቀደው ነው። እሱ ይሄን ነገር እኔ እንትን አደርጋለሁ ላይክ
ስነ መለኮቱን እንዳለ ባልገዛው እዚህ ፓርት ላይ ያለውን ነገር ከኔ የሆነ የለም የሚለው ነገር አንተ ነህ ያደረግከው የሚለው እዛ ጋር ያለው ኢንፈሲስ በጣም ይገዛኛል። እዛ ጋር ያለው አካል ደግሞ የሰው ድርሻ ደግሞ ሲግኒፊካንት ነው የሚለውን አካል ፖዚቲቭ እንትኑን መውሰድ ከዛ ትራዲሽን ውስጥ ምን አይነት ትራዲሽን ነው ያለው? ያ ትራዲሽን ለምንድን ነው እስከ መጨረሻ መጽናት እኛ ወርክአውት ማድረግ አለብን የሚለው ላይ ኢንፈሳይዝ የሚያደርጉት ብሎ አይ ቲንክ ዲቤቱ እንዳለ ሆኖ ውይይቱ እንዳለ ሆኖ ክርክሩ እንዳለ ሆኖ እዛ ጋር ያለውን እንቁ ፈልጎ አንደርስታንድ ማድረግ ላይ ትኩረት ቢደረግ ዋና ስራችን እኛ ወንጌልን መስበክ ቢሆን እና አንድ ሰው የጻፈው ኮሜንት ነበር ያየሁት ፌስቡክ ላይ እና ስክሪንሻት አድርጌ ያስቀምጨዋለሁ እና ማን ነው ጆን ፓይፐር ወደ መንግስተ ሰማይ ሄዶ ለመግባት ጌቱ ላይ ሆኖ ጴጥሮስን አገኘው። አይታችሁታል እሱን ነገር እና ጴጥሮስ አንተ ራስህ ፈቅደ ነው ወይንስ ያለ ፈቃድ ነው የመጣኸው ይለዋል አይነት ነገር እና አይኔ በራሴ ፈቃድ ነው የመጣሁት ብሎ ኖ አይ እኔ በፈቃድ አይደለም ተመርጬ ነው የመጣሁት ብሎ ሲለው አይ በል ሂድ ብሎ ሌላ ጌት ያሳየዋል እና ወደዛ በዛ ጌት በኩል ወደ መንግስተ ሰማይ ሲገባ ጥያቄ ይጠየቃልና እንዴ በዚህ የመጣኸው እንዴት ነው ብሎ ሲለው አይ ሰው እንደዚህ በዚህኛው ሂድ ብሎ ጴጥሮስ በዚህኛው ሂድ ብሎ ነው ብሎ ይመልሳል። እና በል እንግዲህ አንተ በራስህ አይደለም እንትና የሆነ ብቻ እንደዚህ አይነት እንትን ምንድነው ኮንሰፕቹዋሊ አይ ዶንት ኖ ዲቴይሉን ረስቼዋለሁ። ኮንሰፕቹዋሊ ምንድነው የዳን ሰዎች የምናወራው የምንወያየው ውይይት ነው። ያን የጨለማ ግርዶሽ የተሻገሩ ሰዎች ጌቱን አልፈው የመጡ ሰዎች የሚያወሩት እና ያንን ዲስከሽናችንን እንዳንረሳው ልክ ያልዳን ሰዎች ገና ክርስቶስ ኢየሱስ ያልበራልን ሰዎች የምናወራው አይነት ውይይት አድርገን ለሌላ ነገር በር የምንከፍት ላልዳኑ ሰዎች እንቅፋት የምንሆን ከሆነ ውይይታችን መስመሩን ይስትብናል እና እዛ ላይ ትኩረት ብናደርግ እላለሁ እና ያው ብዙ ጊዜ እንደሚባለው ስነ መለኮታዊ ነገሮችን ለማቃለል ሳይሆን ፕራክቲካል አባቶቻችን የሞኝነት ስብከት ነግረውን ነው ደህንነትን ያገኘ ነው። አንዳችንም ከመካከላችን እንደዚህ አይነት ስብከት ሰምተን አይደለም ጌታን የተቀበልነው። በቃ ኢየሱስ ክርስቶስ ያድናል ተባልን፣ ያ እውነት በራልን፣ ጌታን ተቀበልን። ከዛ በኋላ ነው እነዚህን ሁሉ ፖምፐስ የሆኑ ነገሮችን የሰማነው እና እሱን ነው ምለው። ጌታ ኢየሱስ ይባርካችሁ። ተባረክ። ጌታ ይባርክ። 10 ደቂቃ አልፋ አሳልፈሃል። ያ